ወይ ጉድ ብሌኒ ሰላም ልጅ ናት ማለት ነው ያቺ ሰይጣን ቁራጭ በገዛ ቤቷ የገዛ እናቷን ቀምታን እንደዛ የምታሰቃያት ብሌን እናትሽ ማን እንደሆነች አውቄያለሁ ይገርምሻል ጭራሽ ማጠብቂው ነገር ነው ቃልና በኃይሉ ወደው አይደለም የሚጠሩሽ ምን ማድረግ ነው ልቀቃት እንጂ ባልቀት ምን ልታመጭ ጥላሽኛ ትጂ እኔ ልጅ እባክሽ ሰላም ቃል አንቺ ልጅ አይደለችም ብሌን ልጅሽ ናት ሄሎ በኃይሉ የገነት ጎረቤት ነኝ አውቄሻለሁ ምን ፈለግሽ አንድ ጮማ መረጃ አለኝ ስለምን የድሮ የሥራ አጋር ሀወከው አቶ ሰለሞን ስለ ሰለሞን አዎ በእጅህ ስለ ሰለሞን ምን ነው የምትነግሪኝ አታልቅሽ ግን ታዲያ ምንድነው ያስጨነቀ ያለው ባሌን የገደለው ሰው አገኘሁት እውነት ማን ነው በኃይሉ ይባላል በኃይሉ ምን ሆነሃል በኃይሉ ይሄን ጮማ ወሬማ በስልክ አልነግርህም አንቺ ትናገሪ እንደሆነ ተናገሪ አለበለዚያ እንዳትናገሪ አድርጊ ነው ልሳነሽ ነው የምዘጋው መስማት ካልፈለክ መብትህ ነው እንዲያውም ሌላ መስማት የሚፈልጉ ሰዎች አሉ እነሱ ጋር ሄዳለሁ አይመስልህም አቶ በኃይሉ የማትረባ እሷን ባቅሟል ታስፈራራይ ነው እሺ ምንድን ነው የምትፈልጊው አሁን ጥሩ ጥያቄ ጠየቅ አየህ በኃይሉ እንዲህ ነው የሚባለው አንቺ ሴትዮ ዙሪያ ጥምጥማት እንጂ ምን እንደምትፈልጊ ተናገሪ እሱም በአካል ተገናኝተን እናወራዋለን እኔ አደጋ አጋጥሞኝ እህቴ ጋር ነው ያለሁት መውጣት አልችልም እሺ በቃ ችግር የለውም እኔ እመጣለሁ በቃ ስደውልሽ ትመጫለሽ እቺ የውሻ ልጅ እኔ ልታስፈራራ በኃይሉ ምን ነው የተፈጠረ ችግር አለ እንዴ ምን አገባሽ የማይመለከትሽ ነገር ውስጥ ምን ጥልቅ አደረገሽ አይ ስትናደድ ጊዜ እኮ ነው ስናደድ ነው አዘንሽልኝ ቃል ያደረግሽው ላይ ረስተውልሽ እንዳይመስልሽ እንዳጉል ሐሳብ ያድርግሽ ምን ማድረግ ነው ልቀቃት እንጂ ባልቀት ምን ልታመጭ አዋት ሰግጣ ልቀቃት ምንም ቢሆን እኮ ጓደኛዬ ናት ምስተረጋግጥ ማለት ልቀቃት እዛ ተጎዳሽ እንዴ ነይ እንውጣ ነይ ተነሽ አመሰግናለሁ እሺ ለምን ለኔ ስለተደረብሽልኝ ስለተጨነቅሽልኝ ነው እንደዚህ የምታስብልኝ አይመስለኝም ነበር ምን ሆነሻል ቃል ከጓደኛም በላይ እኮ እህቴ ነሽ ከዚህም በላይ ባደርግልሽ ይገባሻል ቃልዬ እኔና አንቺ እኮ ብዙ ላይፍ ነው ያሳለፍነው እሱማ ልክ ነሽ እንደውም ባለፈው ዳግም አንቆሽ ዝም ስላልኩኝ በጣም ይቅርታ ጸጸቱ እንቅልፍ ነው ያሳጠኝ በጣም ይቅርታ እውነት ወይኔ ቃል ቀሽም ነኝ አሁን አሰብኩት ሆኖ ቢሆንስ ምን አልሽ አይ ምንም ይቅርታ አድርጌልሻለሁ እውነት አመሰግናለሁ እቴ
እኔን ለማዳን ራስሽን አደጋ ላይ ጣልሽ? አዎ መሞት አይገባሽም። ብሌን ባለውለታዬ ነሽ። ሄለን ቅድም ውሸቷን ነው ማለት ነው? እንደዛ በንዴት ቃልን ስትናገር እንዳልነበር አሁን ታቅፋታለች? አንቺ መሰሪ እሾህን በሾህ ነው እያሳቅሽ ልትገይኝ እንደነበር እያሳሳኩ ገደል ከትሻለሁ። በቁምሽ ነው የምቀብርሽ። እቅድሽን፣ ሀሳብሽን ሁሉ ነው የማበላሸው። ከዚህ በኋላ ደግሞ ብሌን እንድትጎጃት አልፈቅድልሽም። እሷ የህይወቴ ባለውለታ ናት። አሁን በኃይሉ የሰለሞን ሚስት መሆኔን ካወቀ ምንድን ነው የማደርገው? የሴጣን ጆሮ ይደፈን፣ መቼም አያውቅም። ካወቀ ግን ሁላችንም እንጨርሰን። አደራህን አምላኬ፣ ሁላችንም ጠብቀን። ዳግም ካወቀ ራሱ የባሰ ችግር ነው። ምን ነው ልጄ? ምን ሰማ? ምን ሆነሽ ነው ብቻሽን የምታወሪው? ብቻዬን አወራሁ እንዴ? ቆይ የሚያስጨንቅሽ ነገር አለ? አረ የለም፣ የምር ብቻዬን እያወራሁ ነበር። ምን ስል ሰማ? ጭራሽ ምን እንዳወራሽ እንኳን አታስታውሽም? የኔ እናት የደበቅሽኝ ነው እንጂ የሚያስጨንቅሽ ነገርማ አለ። እባክሽ ንገሪኝ። ጭንቀት እኮ በሽታ ነው። ተመስገን፣ ምንም አልሰማኝም ማለት ነው። አንቺ ምንም እንድትሆኝብኝ አልፈልግም። ምንም አልሆንኩም። የሆነ ተራ ነገር እያሰቡ ስለነበር ነው። ለዛ ነው። ምንድን ነው ያ ተራ ነገር? የቤት ኪራይ ደርሶብኝ ነው። ለሱ ነው እንዴ? እናቴ ደግሞ እያለሁልሽ። ብቻ አንቺ ምንም እንድትሆኝብኝ አልፈልግም። የኔ መከታ እንኳንም ወለድኩ። እናቴ የፈለገ ነገር ቢሆን እንድትጨነቂ አልፈልግም። ከዚህ በኋላ ነው ያለሁልሽ። ህይወትን ስጠራሱ ብባል ያለ ስስት ነው የምሰጥሽ። ከዚህ በኋላ ምንም እንድትሆኝብኝ አልፈልግም። እሺ እኔ ልጅ፣ አሁን እኮ አንተን ያብራኪ ክፍል አግኝቻለሁ። ምንም የሚያስጨንቀኝ ነገር የለም። የሚያስጨንቀኝ ነገር ካለ እንኳን ለአንተ ነው የምነግርህ። የእውነት? እስኪ ከአንተ የነጠለኝ እነግርሃለሁ ብለሽ ማይልኝ። አንተ ደግሞ ምን አይነት መሀላ ነው? ሁለተኛ አዲስ እንዳልሰማ እነግርሃለሁ ብያለሁ። እነግርሃለሁ። መሀላ እኮ ነው እናቴ። እና ካልጠፋ መሀላ እንደዚህ ትላለህ? ተናግሬያለሁ። እንግዲህ ሁለተኛ እንደዚህ እንዳትል እሺ? ሄሎ ሳሚ። እሺ መጣሁ። ፒስ ነው ሳሚ። እንዴት ነሽ ሄለን? እቺ መሰሪ አንተም ላይ ቀመረችብህ አይደል? አይገርምሽም? ለዚህ ነው አንቺን የፈለኩሽ። እቺን መሰሪ ተባብረን እንድንበቀላት ፈልጋለሁ። ሀይ፣ ከዛ በፊት ግን አንድ ነገር እንድትነግረኝ ፈልጋለሁ። ምን? ስለዚህ ቤት ሁሉንም ሚስጥር እንድትነግረኝ ፈልጋለሁ። ለምን? በጣም ያስፈልገኛል። ደግሞ አጋሮች ከሆኑ በሁለታችን መሀል ግልጸኝነት ሊኖር ይገባል። እሺ እነግርሻለሁ።
ወይ ጉድ! ብሌን ሰላም ልጅ ናት ማለት ነው? ያቺ ሰይጣን ቁራጭ በገዛ ቤቷ የገዛ እናቷን ቅምታን እንደዛ የምታሰቃያት? ብሌን አንቺ በጣም ጥሩ ሰው ነሽ። ህይወቴን አድነሽዋል። ይሄን ሁሉ ነገር ላንቺ መናገር አለብኝ። ለሳሚ ነገሮች እስኪስተካከሉ ምንም እንደማልናገር ቃል ገብቼ ነበር፣ ግን ካንቺ መደበቅ አልችልም። ደግሞ እናትሽን የማወቅ መብት አለሽ። ምስኪንትዬ ለምንድን ነው የምታሳዝኝ? ውስጤ ሁል ጊዜ ካንቺ ጋር መሆን ነው የሚፈልገው። ለምንድን ነው የምወድሽ? ግን በጣም የቅርቤ ሰው የራሴ ሰው ነው የምትመስኝ። ጥለሽኝ አትጂ የኔ ልጅ፣ እባክሽን እባክሽን። እናትሽን ጥለሻት አትጂ እባክሽን። እናትሽን ጥለሻት አትጂ ልጄ ልጄ፣ እባክሽን እባክሽ አትጂ። ጥለሽኝ አትጂ። እትዬ ደህና ነሽ? እሺ አልሄድም። ደህና ነሽ? ግን በኃይሉ ልጄን አስቆማት። ጥለሽኝ አትጂ። ወይ እየቃዠሽ ነው እንዴ? ምን ሆኜ ነው የሆነት የመሰለኝ? እኔ የምልህ የኔ ልጅ ብሌን ምን ሆና ነው? ረሳችኝ እኮ። ምናልባት ስራ በዝቶባት ነው እንጂ በእኔ በእናቷ አጨክን። አዎ እውነትሽን ነው። ብቻ ባለችበት ሰላም ትሁን። ብሌን በእኔ ምክንያት እናትሽንም ማኩርፈሽ ነው? ቢገባሽ ለእሷ አይገባት ነው። ምን ነው ልጄ በሀሳብ ሄድክ? የተፈጠረ ነገር አለ እንዴ? አዎ እኔና ብሌን ተጣልተናል። ምን? በምን ምክንያት ተጣላችሁ? ምን ብዬ ልንገርሽ እናቴ? ተሳስቼ ቃልን ሳምኳት ብልሽ አንቺን በእኔ ላይ ነው የምትፈርጂው። ማንም አይረዳኝም። ንገረኝ እንጂ ልጄ ምን አደረካት? ምን አረካት? እናቴ እኔና ብሌን እህትና ወንድም ነን እንዴ? በስጋ እንዛመድማ፣ በሃይማኖትም የከለከለን ነገር የለም። ብሌን ግን ይህ ነገር አይገባትም። እኔ እናንተ እህትና ወንድም ነን እንለያይ ትለኛለች። እናቴ ብሌን እኮ አፈቅራታለሁ። ያለ እሷ መኖር አልችልም። እኔ ላገባት ነው የምፈልገው። እናቴ እባክሽ አስረጃት፣ አንቺን ትሰማሻለች። በባህላችንም በሃይማኖትም እኔና እሷ መጋባት እንደምንችል ንገሪያት። ደስ ብሎሽ እንደምትድሪ ንገሪያት። ግን እውነቱ እንደዛ አይደለም የኔ ልጅ። ማለት እኔም አንተና እሷ እንድትጋቡ አልፈልግም። ለምን? ሁለታችሁም ልጆቼ እኮ ናችሁ። እንዴት ልጆቼን እድራለሁ? አንቺም እናቴ? አዎ ልጄ፣ አንተና ብሌን ወንድምና እህት ናችሁ። ከዚህ ውጪ ምንም መሆን አትችሉም። የለንም። ብሌን እኮ የኔ ሚስት ነች እንጂ እኔና እሷ እህትና ወንድም አይደለንም። ደግሞ እሷን ከማግባት ማንም ሊለየኝ አይችልም። ማንም። ተረጋጋ የኔ ልጅ። እስኪ በንጹህ ልብ አስበው። የሰማ ሰውስ ምን ይለናል? የፈለገውን ይበል፣ እኔ ምን አገባኝ? እኔን ግን ያገባኛል። የምኖረው ከሰው ጋር ነው። ሰው ስለሚለው ነገር ደግሞ ግድ ይሰጠኛል። እኔ ግን ግድ አይሰጠኝም። ለእሷ ብቻ ነው ግድ የሚሰጠኝ። ቆይ እናቴ ምን እያልሽኝ ነው? ሰው ምን ይለኛል ብዬ ፍቅሬን ህይወቴን ልተው ነው? ዳግም ብሌን ፍቅረኛ አይደለችም፣ እህቴ ናት። እህቴ አይደለችም። በፈለገ ራሱ ለጠላት የማልችል ፍቅሬ ናት። ቆይ ሰው ምን ብሎ ነው የሚያወራው? የዳግም እናት ከመሬት አግኝታ ያሳደጋቻትን ልጅ አፈቀረ ብሎ ዝም በል አንተ ባለጌ። የምትናገረው ማታውቅም እንዴ? ብሌን እኮ ልጄ ናት፣ ልክ እንዳንተ። ማንህና ነው ልጄ ወድቃ የተገኘች የምትለው? ይቅርታ። የአብራክ የከፋይ ናት። ሁለተኛ እንዴት ስትል እንዳልሰማ። እሺ እናቴ፣
በጣም ይቅርታ። ወድቃ የተገኘች ብሌን የራሴ ልጅ ናት። በሷ ነው ከሀዘንና ከጨለማ የወጣሁት። እሱን ደግሞ አንተ መቼም አትረዳው። እሺ ይቅርታ። ምን ነው የምሄድበት አለ ብለሽኝ ነበር እንዴ? አዎ ጓደኛዬ ስትቀር ጊዜ እኮ ከጎረቤቴ ጋር ቡና እንጠጣ ብዬ መጣሁ። አይ ደግ አደረግሽ፣ እንኳን መጣሽ። ዳክ ማለት ይሄ ነው እንዴ? አዎ ይሄ ነው ለዘመናት የጠፋብኝ የአብራኬ ክፋይ። ወይ የኔ ልጅ ና ሳመኝ እስኪ። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? ደህና። አንቺን አይደል እንደሚመስል? እቺ ሴትዮ ምን ሆና ነው ከልቧ ነው እንደዚህ የምትሆነው? እናትህ ነጋ ጠባ በአንተ ምክንያት እያዘነች ነበር። ተመስገን ነው አሁንማ ፈጣሪ ያገናኝቷችኋል። ገንዬ እንዴት ደስ እንዳለኝ። እዚህ የለችም። የት ሆና ነው? ሳሎን? አይ ሳሎን አትሆንም። ክፍሏ ነው። ሄሎ አንቺ እርኩስ ምን አባሽ ፈለግሽ? ወይ ቃል እየፈለግሽኝ? አይ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ሆነሽ ወዴት ነው የምትሄጂው? ቃልዬ ዛሬ ደስ የሚል ዜና ሰምቻለሁ። ሽንት ቤት ደርሼ ልምጣና እነግርሻለሁ። እንደውም ልብስ ቀይሪና ወተን ፈታ እንላለን። እውነት? በቃ እሺ፣ እኔም ልብሴን ቀይሬ ልምጣ። የት አባሽ ሰራውልሽ? ዛሬ ሁሉንም ጉድሽን ነው ማፍረጠርጠው። ሽንት ቤት እኮ በዚህ ጋር ነው። በዚህ ጋር ደግሞ የብሌን ክፍል ብቻ ነው ያለው። አሃ ገባኝ። ወደ ብሌን ጋር ነው እየሄደች ያለችው። ለብሌን ሁሉን ነገር ልነግራት ነው። ይህንን ነገርማ ማጣራት አለብኝ። ብሌን ልክ ነበርኩኝ። ቆይ ምን ልነግራት ነው? ብሌን የሆነ ደስ የሚል ዜና አለ። ስለ እናትሽ ነው። ምን አታደርገው? ሄለን ለብሌን ልነግራት ነው? ስለ እኔ እንጂ ስለ ብሌን እኮ አታውቅም ነበረ። ይህን እንዴት አወቀሽ? ቆይ አሁን ምንድን ነው ማደርገው? ከነገረቻት ሁሉም ነገር ተበላሸ። አበቃልኝ በቃ። ብሌን እናትሽ ማን እንደሆነች አውቄያለሁ። ይገርምሻል፣ ጭራሽ የማትጠብቂው ነገር ነው። ልክ ቃልና ባህሉ ወደው አይደለም የሚጠሉሽ። የፈጣሪ ያለ እች ልጅ አምርራለች። ወይኔ ጉዴ! ልግባ እንዴ? ገብቼስ ቆይ ምን እላለሁ? ለባህሉ ልንገራ? እጭ ምን አይነት የጅል ሀሳብ ነው የማመጣው? እሱ ጋር ደርሼ ስትመለስ ነገሮች አልቆላቸው ነው ደርሰው። ወይኔ ጉዴ! ብሌን ልታምኛት ወላጅነትሽ በቃሽ። ሁልጊዜ ውሸት አይሰለችሽም? ማለት ስለምን ውሸት ነው የምታወሪው? ከኔ ምንድን ነው የምትፈልጊው? የምትፈልጊውን ሁሉ ስትነግሪኝ የማምንሽ ጅል ነው እንደሚመስልሽ? ምን እሺ ነው ብሌን? ስለምንድን ነው የምታወሪው? ቆይ ላንቺ ራሱ ታውቆሽ? ስለ ምርጧ ጓደኛሽ ስለ ቃል ነው ያወራሁት። ቃል የኔ ጓደኛ አይደለች። ሆናም አታውቅም፣ በጅምም አትሆንም። ምን ልታደርገኝ እንደነበር እኮ አንቺም ታውቂያለሽ። እንዴት ብዬ ነው እሷ እንደ ጀለስ የማያት? እንደውም ልንገርሽ፣ ጊዜ ነው የምጠብቅላት። እቺ እባብ እያስመሰለሽ ነበር ማለት ነው። ጓደኛ አይደለችም። ወይኔ ቃል ጅል አደረገችኝ። ትችያለሽ ሄለን፣ ወንድ ነሽ። ኧረ እባክሽ እውነትሽን ነው። ቃል ጓደኛሽ አይደለችም አይደል? አዎ ብሌን፣ እኔ ከዚህ የበለጠ ወሳኝ ነገር ላወራሽ ነው የመጣሁት። ቅድም ግን በፍቅር አቅፈሽ ስታወሪያት ነበር። ሰው የሚጠላውን ሰው እንደዛ አቅፋ አያወራው። ልትዋሽኝ እንዳትሞክሪ። በአይኔ በብረቱ ነው ያየሁሽ። አንቺ ግን ምርጧ ጓደኛሽ ልብሽን ስለሰረቀችው ሳልፍ እንኳን አላየሽም። ብሌን፣ በተሳሳተ እይታ ነው ያየሽኝ። እኔ እንደዚህ ያደረኩት እሷን ለማጥመድ ነው። እኔ በአንቺ ህይወት አይመለከተኝም። ከፈለግሽ ለምን አቅፈሻት አትዞሪም? ግን የሚያናድደኝ እያወኩሽ አንቺን ማመኔ ነው። ቆይ ምንድን ነው የምትጠቀሚው? ለምን ያስፈልጋል ያን ሁሉ ማስመሰል? ቃልን እንደምትጠያት አሳመነሽኝ ሚስጥር እንድነግርሽ ነው ወይስ ምን ያህል ጅል እንደሆንኩኝ ከቃል ጋር እያወራችሁ ልስቁብኝ ነው? ብሌን፣ አሁን ከክፍል ውጭ። ሁለተኛ አይንሽን ማየት አልፈልግም።
መጀመሪያ እኔና አንቺ መሀል ምንም ነገር የለም፣ ሊኖርም አይችልም። እሺ እወጣለሁ፣ ግን እንዳያዳምጪ። ምንም ላዳምጥሽ አልፈልግም። ውጭልኝ ነው አፍተኛ፣ ውጭልኝ። አፍተኛ፣ ውጭልኝ። ወይ እህቴ እንዴት ነሽ? ደህና ነሽ? ምን ሆነሻል አንቺ ሴትዮ? እኔ ባይሉ ነኝ። አውቄሻለሁ። ከጎረቤቴ ጋር እኮ ቡና እየጠጣሁ ነው። ገባኝ። በይ አሁን በምነግርሽ አድራሻ ነኝ። እሺ በቃ ቻው የኔ ውድ ገነት። እኔ በቃ ልሂድ፣ ቀጠሮ እንዳለኝ ነግሬሽ ነበር አይደል? አሁን ደወለች፣ ልሂድ በቃ። ምን ሆነሻል? ሂጂ፣ እህትሽ አይደለች እንዴ? ምን ሆኜ ነው ያርበተበተኝ? አውቃብኝ ይሆን? እሺ በቃ ደህና ዋሉ። መልካም ቀን። እቺ ሴትዮ ግን በሰላም ተዋት። እንደዚህ ያደርጋታል አንዳንዴ፣ ልምዷ ነው። እኔ እንጃ። እኔ ግን ምንም አላማረችኝም። የኔ ልጅ እንደምታያት አይደለችም። ውስጧ ንጹህ ነው፣ ምንም አታውቅም። እንጃ ይሆናል እንግዲህ። በቃ እኔ ልሂድ። ትንሽ አትቆይም እንዴ? አይ የምጨርሰው ስራ አለብኝ። ሰላም አይል። እትሽትዮ ምን ሆና ነው? የሰማችሁ ነገር አለ እንዴ? በኃይሉ በጣም ትልቅ ችግር ተፈጥሯል። ምን ተፈጠረ? ሄለን ሁሉንም ነገር ልትናገር ነበረ። ምን? ሰላም ተኝታ አይደል እንዴ? ደግሞ መፍትሄ እስከምንፈልግ ድረስ በጸባይ ያሽት ብዬሽ አልነበር እንዴ? እሱማ ሽሩሩ እያልኩ ነበር ስንከባከባት የነበረው። እሷ ግን ምን እንዳሰበች ምንም አልገባኝም። ደግሞ ለሰላም አልነበረም እኮ ልነግራት የነበረው። እና ለማን? ለብሌን። ለምን ለብሌን? ደግሞ ነግራት ምን ትጠቀማለች? እኔ እንጃ፣ ብቻ እኔ መጉዳት ፈልገ ይመስለኛል። ምን አጠፋው? በዚህች ልጅ ጉዳይ ይዋሽሽ ነው አይደል? ልጅቷን ያመጣት ሳሚ ነው ብለሽ ነበር አይደል? ግን ልጅቷ ያንቺ ጓደኛ ነች። አዎ እሱማ የኔ ጓደኛ እኮ ናት። ግን ደግሞ በይበልጥ ከሳሚ ጋር ነው የሚግባቡት። አትዋሽ፣ እውነቱን ንገሪኝ። ማን የነገራት? ኧረ እኔ እውነቱን ነው የነገርኩህ፣ አልዋሸሁም። ስትዋሺኝ በደንብ አቅሻለሁ። የተፈጠረውን አሁን ንገሪኝ። ባትነግሪኝ እንኳን እኔ ደርስበታለሁ። አሁን ሳትነግሪኝ በራሴ መንገድ ከደረስኩበት ግን የማደርገውን ነገር ራሴ ነው የማውቀው። ፊትሽን አበላሽቼ እናትሽ እንዳታቅሽ ነው ማድረግሽ። እሺ እነግርሃለሁ። በይ ተናገሪያ። ሄለን ንገሪኝ እንጂ ቀኑ ሙሉ ጠብቅሽ እንዴ? እሺ እኔ የሄለን ደረሽ? እሺ መጣሁ፣ አልቆይም። ይሄን ነገር እንመለስበታለን። መጀመሪያ ግን እሷ ነገር መፍታት አለብን። ለብሌን ልነግራት ከሞከረች ለሰላም መንገሩ አይቀርም። ስለዚህ መጠንቀቅ አለብን። ለሱ ምንም አታስብ። እኔ የተሻለ እቅድ አለኝ። ሰርተሽ አሳይ። እሺ ምንድን ነው የሰማሽው መረጃ?
እንዲህ በቀላሉማ ትልቅ መረጃ ዝም ብዬ አልነግርህም። አታናጅ። ምን እንደምትፈልጊ በቀጥታ ንገሪኝ። በምን ያህል ክፍያ? እንደተለመደው የሚገባሽን ከፍልሻለሁ። እንደተለመደውማ ተራ ወሬ አይደለም። እሺ የፈለግሽውን ያህል ሰጥሻለሁ። አሁን የምታውቂው ንገሪኝ። አትቸኩል፣ ረጋ በል። አንቺ ሴትዮ ማን እንደሆንኩኝ የረሳሽ መሰለኝ። ወይ እህቴ እንዴት ነሽ? ደህና ነሽ? ምን ሆነሻል አንቺ ሴትዮ? እኔ ባይሉ ነኝ። ገነት እኔ በቃ ልሂድ። ቀጠሮ እንዳለኝ ነግሬሽ ነበር አይደል? አሁን ደወለች። ልሂድ በቃ። ምን ሆነሻል? ሂጂ፣ እህትሽ አይደለች እንዴ? እቺ ሴትዮ የባይሉ ሰው ናት እንዴ? እህቴ ጋር ሊድ አይደል እንዴ ያለች? እዚህ ምን ትሰራለች? እሺ እነግርሃለሁ። እሺ ቀጥይ። ሊያጋልጥ ሲል የገደልከው አቶ ሰለሞን ሰላም፣ አንድ ነገር ልነግርሽ ነው የመጣሁት። በእርግጥ እኔን እንደማትወጂኝ አውቃለሁ። ለነገሩ ብትወጂኝ ነው የሚገርመው። ሰላም፣ አንድ ነገር ልንገርሽ። ቃል አንቺ ልጅ አይደለችም። ግራ ሊገባሽ ይችላል፣ ግን እውነቱ እሱ ነው። ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት። እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ። ሰላም፣ ብሌ ልጅሽ ናት።